ሰላም እንዴት ናችሁ? እንደቆያችሁን ወደ ክለባችን አርሰናል ደጋፊዎች በሙሉ አርሰናል በትላንትናው ዕለት አትሌቲኮ ማድሪድን በኤምሬትስ ስቴዲየም በማስተናገድ 1-0 በሆነ ውጤት ማሸነፍ ችሏል። ያንን ተከትሎ እንግዲህ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ማለፋችን ተረጋግጧል። ከፒኤስጂ እና ከባየር ሙኒክ አሸናፊ ጋር በቀጣይ እንግዲህ የምንጫወት ይሆናል በቡዳፔስት። ያንን ተከትሎ እንግዲህ የተለያዩ የቀድሞ ተጫዋቾቻችን እንደነ አርሴን ቬንገር እንዲሁም ደግሞ ፓትሪስ ቬራና ሌሎች በርካታ የአርሰናል ተጫዋቾች እንዲሁም ደግሞ የቀድሞ የማንቸስተር ዩናይትድም ተጫዋቾች እንደነ ሪዮ ፈርዲናንድ እንዲሁም ደግሞ የሊቨርፑል የቀድሞ ተጫዋች እንደ ጄሚ ካራገር የመሳሰሉ በርካታ የእግር ኳስ ሌጀንዶች አስተያየቶቻቸውን እየሰጡ ይገኛሉ። እንዲሁም ደግሞ በአርሰናል ታሪክ ውስጥ እጅግ በጣም ምርጡ እጅግ በጣም ለአርሰናል ጠቃሚ የነበረው አሰልጣኝ አርሰን ቬንገርም አስተያየቱን መስጠት ችሏል። እንግዲህ ምንድን ነው ያሉት እነዚህ የቀድሞ ተጫዋቾች በእግር ኳሱ እጅግ በጣም የሚወደዱ እጅግ በጣም ትልልቅ ስም ያላቸው ግለሰቦች ምንድን ነው ያሉት የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉት ስንል እንጠይቃችኋለን። እንደማታሳፍሩን በእናንተ ሙሉ ለሙሉ እምነት አለን። በመጀመሪያ ደረጃነት እንግዲህ የምናገኘው የቀድሞ የሊቨርፑል ተጫዋች የሆነው ጄሚ ካራገር የሰጠውን አስተያየት ነው። አርሰናል በዚህ ሳምንት መጨረሻ ላይ ዌስትሃምን ካሸነፈ የፕሪሚየር ሊግ ዋንጫ ማንሳቱ አይቀሬ ነው። አሁን እያየነው ያለው አርሰናል ከ2 ሳምንት በፊት ይሸነፍ የነበረውን ቡድን አይደለም። አሁን ላይ እጅግ በጣም ተቀይሯል የሚልን አስተያየት መስጠት ችሏል። እንግዲህ ጄሚ ካራገር ትክክለኛ አስተያየት ይመስለኛል። በተለይም የዌስትሃምን ጨዋታ የምናሸንፍ ከሆነ እጅግ በጣም የነጥብ ልዩነታችን ባለበት ይቀጥላል፣ ያው በ2 ይቀጥላል። ከእንደገና ደግሞ ያሉብን ቀጣዮቹ ጨዋታዎች እጅግ በጣም ቀላል ናቸው ማለት እንችላለን ከማንቸስተር ሲቲ አንጻር። ስለዚህም ዋንጫ የምናሸንፍበት እድል እጅግ በጣም ሰፊ ነው። የፕሪሚየር ሊጉን ዋንጫ ማንሳቱ አይቀሬ ይሆናል ዌስትሃምን ካሸነፈ የሚል አስተያየት መስጠት ይችላል። እንዲሁም ደግሞ አያይዞ አሰልጣኝ ሚኬል አርቴታ ዴክላን ራይስን ወደ ኋላ ሳብ አድርጎ እንዲጫወት ማድረጉ በጣም የሚያምር ውሳኔ ነው፣ በጣምም ወሳኝ ውሳኔ ነው። ማይልስ ሉዊስ ስኬሊ በቡድኑ መግባቱ አርሰናል በሜዳ ላይ በነጻነትና በጥሩ ሁኔታ እንዲቀሳቀስ ረድቶታል። አርሰናል ዌስትሃምን ካሸነፈ ሊጉ የነሱ ነው። በመቀጠልም ወደ ቡዳፔስት ሄደው ፒኤስጂን ወይም ባየር ሙኒክን ማሸነፍ ይኖርባቸዋል። ያ ጨዋታ ቀላል እንደማይሆን እርግጠኛ ነኝ፣ ነገር ግን እጅግ በጣም ለአርሰናል አድቫንቴጅ ነው የሚልን አስተያየት መስጠት ችሏል። እንግዲህ የቀድሞ የሊቨርፑል ተከላካይ ጄሚ ካራገር እንግዲህ በተለይም የሉዊስ ስኬሊ የሰጠው አስተያየት በትክክል ትክክለኛ አስተያየት ይመስለኛል። እኔም በግሌ የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ያሳውቁኝ። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድ ነው። ሉዊስ ስኬሊ ይህ ልጅ ለምን በበለጠ ጨዋታ ላይ አይሳተፍም? ወደ ሜዳ ይዞት የሚመጣው ጉልበትና ጠባጫሪነት ጥንካሬ የሚደነቅ ነው። ባለፈው ውድድር ዘመን በፕሪሚየር ሊጉ ምርጥ ወጣት ተጫዋች ነበር። እንደ ግራ ተከላካይም ሆነ እንደ አማካይ መጫወት ይችላል። ማርቲን ዙቢሜንዲ በደከመበት ወቅት ቡድኑን በንቃት አነቃቅቶታል። በዛሬው ጨዋታ ላይ እጅግ በጣም የተለየ ችሎታን ማሳየት ችሏል። እጅግ በጣም ተገርሜበታለሁ። በአጠቃላይ በአርሰናል እጅግ በጣም ጠንካራ እንደሆኑ ተመልክቻለሁ። እጅግ በጣምም አስደምሞኛል። በፕሪሚየር ሊግ የተሳትፏቸው ወይም በፕሪሚየር ሊግ ጨዋታቸው እጅግ በጣም አርሰናል ምርጥ ነበሩ። በፉላም ጨዋታ ላይ እጅግ በጣም ምርጥ ነበሩ። አሁን ደግሞ በአትሌቲኮ ማድሪድ ጨዋታ ላይ እጅግ በጣም ምርጥ እንደሆኑ አሳይተውናል። ፕሪሚየር ሊጉን ወክለው የሚሳተፉ ብቸኛ ቡድን ናቸው። ስለዚህም ማታደንቅበት ምንም አይነት ምክንያት የለም። ምክንያቱም ደግሞ አሁን ላይ የፕሪሚየር ሊግ ቡድኖች እጅግ በጣም ወርዷል ማለት እንችላለን። አቋማቸው ወርዷል። በድሮ ጥንካሬያቸው ላይ አይገኙም። ነገር ግን አርሰናልን ስትመለከቱት በፕሪሚየር ሊግ እጅግ በጣም ለዋንጫ ተቃርቧል። እንዲሁም ደግሞ ለቻምፒዮንስ ሊጉም በጣም ተቃርቧል ማለት እንችላለን። የአንድ ጨዋታ 90 ደቂቃ ጊዜ ብቻ ነው የቀረው። ይህም የሚያመላክተው ደግሞ ሚኬል አርቴታ ምን አይነት ድንቅ ቲምን እንደሰራ ነው። ከዛሬ 3-4 ዓመት በፊት አርሰናል እዚህ ደርሳል ብሎ መገመት አይቻልም ነበር። አይደለም ለአውሮፓ ሻምፒዮንስ ሊግ ፍጻሜ ፕሪሚየር ሊግን ራሱ ቶፕ 4 ውስጥ ለመጨረስ እጅግ በጣም የሚቸገር ቡድን ነበር። ነገር ግን ሚኬል አርቴታ ቡድኑን በሚገባ ነው የቀየረው። እጅግ በጣም ሊደነቅ እና ሊመሰገን ይገባዋል። በተለይም የሲዝኑ ጅማሬዎች እንዲሁም ደግሞ አጋማሽ አካባቢ አርሰናል ሲጫወት የነበረው ጨዋታ እጅግ በጣም ይቀፍ ነበረ የሚልን አስተያየት መስጠት ችሏል። ነገር ግን አሁን ላይ በተለይም ከማንቸስተር ሲቲ ጨዋታ ጀምሮ እስካሁን ድረስ እያደረጉት የሚገኘው ድንቅ እንቅስቃሴ እጅግ በጣም አስገርሞኛል። በዚህ የሚቀጥሉ ከሆነ አርሰናል ማንም ሊያስቆማቸው አይችልም የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የሊቨርፑል ተጫዋች የሆነው ዳንኤል ስተሪጅ ነው።
ዮኬሬስ የቡድኑ ምርጥ ተጫዋች ነበር። በተከላካዮች ላይ የነበረውን ጫና በማቃለልና ኳሱን አቆይቶ በመጫወት ድንቅ ነበር። እሱ እጅግ በጣም አውሬ የሆነ አጥቂ መሆኑን ተመልክተናል። የአትሌቲኮ ማድሪድ ተከላካዮች እጅግ በጣም ነጻነትን ነስቷቸው ነበረ። እጅግ በጣም ሊደነቅ ይገባል። የዛሬውን ውጤት ለማምጣት እጅግ በጣም ሚኬል አርቴታ እንደ ጣረ ያስታውቃል። በተለይም ከጨዋታው በኋላ ደስታውን ሲገልጽበት የነበረው ነገር እጅግ በጣም ያስገርሞኛል። ቡድኑ በአጠቃላይ ደስታውን የገለጸበት መንገድ እጅግ በጣም ያስገርማል። እኔ በግሌ አብዝተውታል። ደስታቸው፣ አጨፋፈራቸው፣ ዋንጫ ሳያነሱ እንደዚህ መጨፈራቸው በጣም መጥፎ ነገር ነው ብዬ አላስብም። ይገባቸዋል ብዬ አስባለሁ። ምክንያቱም ደግሞ የባለፈው የውድድር ዘመን ከዛ ፊት የነበረውን የውድድር ዘመን በአርሰናል በኩል ስትመለከቱ እጅግ በጣም ለዋንጫ እጅግ በጣም የማይታሰቡ ክለቦች ነበሩ። ነገር ግን አሁን ላይ ራሳቸውን አሻሽለው ወደ ዋንጫ ተቃረበዋል። ስለዚህም ሊጨፍሩ፣ ሰለብሬት ሊያደርጉ፣ ሊደሰቱ ይገባሉ ብዬ አስባለሁ። እጅግ በጣምም ይገባቸዋል። ዋንጫው ራሱ የሚገባቸው ቲሞች ናቸው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ አያይዞ በቻምፒዮንስ ሊግ ያልተሸነፈ ክለብ እንዴት ለዋንጫ ፍጻሜ ደረሰና እንዴት አልጨፈረ ተብሎ ሊተች አይገባም። ምክንያቱም ደግሞ የሄዱበት መንገድ እጅግ በጣም ያስገርማል። ጉዟቸው እጅግ በጣም ያስገርማል። ምክንያቱም ደግሞ እስካሁን ድረስ ሳይሸነፉ ነው የመጡት። እንደዚህ አይነትን ነገር ደግሞ በዘንድሮ ውድድር ዘመን አላየንም። ስለዚህም ማንም ያላደረገውን ነገር ስላደረጉ እጅግ በጣም ሊደነቁ ይገባሉ። እንዲሁም ደግሞ እንደፈለጉ ሊደሰቱ ይገባል የሚልን አስተያየት መስጠት ችሏል ዳንኤል ስተሬጅ። እንዲሁም ደግሞ ማይክል ኦውንም አስተያየቱን መስጠት ችሏል። ዮኬሬስ ወደ አርሰናል ከመጣ በኋላ ጥሩ ቢሆኑም ገና እንደ ሃላንድ፣ ምባፔ ወይም ሃሪኬን ደረጃ ላይ አልደረሰም። በዛሬው ጨዋታ ላይ እጅግ በጣም ድንቅ ብቃቱን አሳይቷል። እንዲሁም ደግሞ ባለፈው የፉላሙን ጨዋታ አሲስትንም ግብንም ማስቆጠር ችሏል። እጅግ በጣም ሊደነቅ የሚገባው ፐርፎርማንስን እያሳየ ይገኛል። ነገር ግን አሁንም ድረስ ብትጠይቁኝ ዮኬሬስ በምባፔ በሃላንድና በሃሪኬን አይነት ደረጃ ላይ አልደረሰም። ራሱን በሚገባ ሊያሻሽል ይገባል። የዛሬ ውጤት አርሰናል ይገባቸዋል። በተለይም ሚኬል አርቴታ ለለፋው ልፋት ይህ ነገር ይገባዋል ብዬ አስባለሁ። በተለያዩ ዓመታት አርሰናሎች እጅግ በጣም ጠንካሮች ነበሩ። ነገር ግን ለፍጻሜ እንኳን ሲደርሱ አልተመለከትናቸውም ነበር። ነገር ግን ከ20 ዓመት በኋላ በዛሬው ዕለት ወደ ፍጻሜ በመድረሳቸው እጅግ በጣም ደስ ብሎኛል። ይገባቸዋልም የሚልን አስተያየት መስጠት ይችላል ማይክል ኦውን። ሌላኛው አስተያየቱን መስጠት እየቻለው ደግሞ የቀድሞ የአርሰናል ተጫዋች የሆነው ፓትሪክ ቬራ ነው። ተጫዋቾቹ ሜዳ ላይ ለኳስ የሚያደርጉት ትግል ልክ እንደ 2004 ቡድናችን የነበረው የድል ረሃብን ያሳያል። መካከለኛው ሜዳ ላይ ወይም ደግሞ ሚድፊልድ ላይ የፈጠራ እና የጥንካሬ ድብልቅ ነበረው። አርቴታ ልዩ ነገርን ገንብቷል። ትላንት ቡድኑ በሚያምር ሁኔታም ሆነ በአስቸጋሪ ሁኔታ ማሸነፍ እንደሚችል አረጋግጧል። የትላንትናው የአትሌቲኮ ማድሪድ ጨዋታ እንግዲህ በዛሬው ዕለት ነው እሱ ብሎ የጠቀሰው። በዛሬው ዕለት የነበረ አትሌቲኮ ማድሪድ ጨዋታ እጅግ በጣም የሚያስገርም ጨዋታ ነበረ። በጣም ጠንካሮች ነበሩ። ነገር ግን አርሰናል እጅግ በጣም ጠንካራ የሆኑ ቡድኖችንም ማሸነፍ እንደሚችል አሳይቶናል። በባለፈው የአትሌቲኮ ማድሪድ ሜትሮፖሊታኖ ስቴዲየም በተደረገው ጨዋታ ላይ አርሰናል ማሸነፍ ይገባው ነበር ብዬ አስባለሁ። በተለይም በመጀመሪያው አጋማሽ ያሳየው ብቃት እጅግ በጣም የአሸናፊነት ብቃት ነው፣ ወይም ደግሞ የአሸናፊ ቡድን አይነት አጨዋወትን ነበር ይዞ መግባት የቻለው። በሁለተኛው አጋማሽ ግን ተቸግረው ነበር። ዛሬም ያ ይገጥማቸዋል ብዬ ሰግቼ ነበር። ምክንያቱም ደግሞ በመጀመሪያው አጋማሽ እጅግ በጣም ምርጥ ሲጫወቱ ነበር። ነገር ግን ለአርሰናል ምርጥ የሆነለን ነገር በመጀመሪያ አጋማሽ ግብን ማስቆጠራቸው ነው። ቡካዮ ሳካ እጅግ በጣም አስገራሚ ተጫዋች ነው። በዛሬው ጨዋታ ላይ ግብን ማስቆጠር ችሏል። እጅግ በጣም ሊደነቅ ይገባል። በሱ ምክንያት ወደ ፍጻሜ ደርሰናል። ይህ ጎል ከተቆጠረ በኋላ አርሰናል ይቀዛቀዛል፣ አርሰናል በደንብ ይጠቃል፣ አርሰናል ወደ መከላከሉ ይገባል ብዬ እጅግ በጣም ፈርቼ ነበር። እንዲሁም ደግሞ በመጀመሪያ ዙር በሜትሮፖሊታኖ ስቴዲየም እንደተደረገው አይነት ጨዋታ በሁለተኛው አጋማሽ ግብን ይቆጠርብናል ብዬ ፈርቼ ነበር። ነገር ግን ሚኬል አርቴታ በሚያስገርም መልኩ ከመከላከል ይልቅ ወደ ማጥቃቱ ነበር ይበልጥ መሄድ እየቻለው። በዚህ ምክንያት ደግሞ አሸንፏል። ድሉም ይገባዋል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ዴክላን ራይስ ጠይቆ ነበር። ዴክላን ራይስ እጅግ በጣም የሚደነቅ ተጫዋች ነው። አሁን ላይ በዓለማችን ላይ ካለ ምርጥ የአማካኝ ስፍራ ተጫዋቾች መካከል በግንባር ቀደምነት የማስቀምጠው ተጫዋች ነው። እጅግ በጣም ሊደነቅ ይገባዋል። በአርሰናል ቤት እያሳየ የሚገኘው ብቃት እጅግ በጣም ያስገርማል። ለእሱና ለእሱ መሰሎች ተጫዋቾች ዋንጫን ይገባቸዋል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቪክቶር ዮኬሬስ ጠይቆ ነበር። ቪክቶር ዮኬሬስ ዛሬ
እጅግ በጣም ተለይቶብኛል። ከጫፍ እስከ ጫፍ ሲሮጥ ነበረ። በ90 ደቂቃ ከሞላ በኋላ ራሱ ርጮዎችን ስትመለከቱ ነበር። እጅግ በጣም ለጉልበቱ የማይሳሳ ለቡድኑ የሚሞት አይነት ተጫዋች ነው። የአካዳሚ አይነት ተጫዋችን ይመስለኛል። የዛሬው አጫወቱን ሳይ የሚልን አስተያየት መስጠት ይችላል። ያው የአካዳሚ ተጫዋቾች ሙሉ ለሙሉ ያላቸውን ነገር ለክለቡ ከልጅነታቸው ጀምሮ ደገፈው ስለሚያደርጉ ለክለባቸው ሙሉ ለሙሉ ነፍሳቸውን እስከ መስጠት ድረስ ስለሚደርሱ እንግዲህ በትናንትናው ጨዋታ ላይ ኦልሞስት እንግዲህ ያለውን አቅሙን እንዳለ ነው አሟጦ መጫወት የቻለው ቪክቶር ዮኬሬስ። ለዛ ነው እንግዲህ የአካዳሚ ተጫዋች ይመስለኛል ያለው ፓትሪክ ቬራ። ሌላኛው አስተያየቱን መስጠት የቻለው ደግሞ ሮይ ኪን ነው። ይህ የቀድሞ የማንቸስተር ዩናይትድ ተጫዋች ምንድን ነው ያለው? በዛሬው አርሰናል እጅግ በጣም ኮርቻለሁ። ምክንያቱም ደግሞ ዛሬ እጅግ በጣም ትልቅ ጨዋታን ማሸነፍ ችሏል። ከዓመት በኋላ ለዋንጫ ደርሰዋል። እጅግ በጣም ሊደነቁ ይገባሉ። በተለይም ደግሞ ከወር በፊት ይህንን ነገር ብጠይቀኝ በጭራሽ አይሆንም ነበር የምል። ምክንያቱም ደግሞ ባርሴሎና ሆነ አትሌቲኮ ማድሪድን በጭራሽ እንደማያልፍ ነበረ የማስበው። ነገር ግን ሚኬል አርቴታ ራሱን በሚገባ ቀይሮ እንዲሁም ደግሞ ያጫወት መንገዱንም እንዲሁም ደግሞ ተጫዋቾቹን ማንን በየትኛው ቦታ ላይ ማሰለፍ እንዳለበት እጅግ በጣም በሚገባ አጥንቶ የተጫዋቾቹን ብቃት በሚገባ አጥንቶ ቦታቸውን ቀያይሮ እንዲሁም ደግሞ አሰላለፉንም ቀያይሮ አጫወቱንም ቀያይሮ እጅግ በጣም ወሳኝ የሆነ ውጤትን ይዞ መውጣት ችሏል። እጅግ በጣም ውጤቱ ይገባቸዋል ብዬ አስባለሁ። አትሌቲኮ ማድሪድ በዘንድሮ ውድድር ዘመን እጅግ በጣም ጠንካራ ነበሩ ማለት እንችላለን። በተለይም ከመከላከል ይልቅ በማጥቃቱ ረገድ እጅግ በጣም ጠንካራ ነበሩ። ነገር ግን አርሰናል ላይ ማስቆጠር የቻሉት አንድ ብቻ ነው። ይህም የሚያሳየው ደግሞ በአርሰናል በመከላከሉ ረገድ ምን ያህል ጠንካራ እንደሆኑ ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ጋብርኤል ማጋሌሽና ስለ አጠቃላይ የመከላከል ክፍሉ ስለ አርሰናል ጠይቆ ነበር። ጋብርኤል ማጋሌሽ ግርግዳ ነው ማለት ይቀለኛል። እጅግ በጣም የሚያስደንቅ ተጫዋች ነው። በጨዋታው መሃል አንድ ትልቅ ጎልን ሊያስቆጥሩ ነበረ አትሌቲኮ ማድሪድ፣ ነገር ግን ያስጣለበት መንገድ እጅግ በጣም አስገርሞኛል። አሁን ላይ በዓለማችን ላይ ቁጥር 1 ተከላካይ ነው ብል ማጋነን አይሆንብኝም። እሱ ብቻ አይደለም፣ ሌላኛው ከሱ ጋር የሚጣመረው ተጫዋች ዊሊያም ሳሊባም እጅግ በጣም ድንቅ ምሽትን ማሳለፍ ይችላል። በኮንሲስተንሲ ደረጃ የአርሰናልን የመከላከል ደረጃ ላይ ያለ ቡድን አይቼ አላቅም። በተከታታይ ጨዋታዎች ወጥ የሆነ የመከላከል ብቃቱን እያሳዩ ይገኛሉ። እጅግ በጣም ሊደነቁ ይገባሉ የሚልን አስተያየት መስጠት ይችላል። እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የቼልሲ ተጫዋች የሆነው ማይክል ኢሴን ነው። ማይክል ኢሴን ምንድን ነው እያለው? አርሰናሎች እጅግ በጣም ጠንካራ ነበሩ፣ አትሌቲኮ ማድሪድን በተመሳሳይ ጠንካራ ነበሩ። ነገር ግን ይበልጥ ጠንካራ የሆነው ቡድን አሸንፏል። ለፍጻሜ መድረሳቸው ይገባቸዋል። ምክንያቱም ደግሞ ዓመቱ ሙሉ ሲታገሉ ነበር፣ እስካሁን ድረስ አልተሸነፉም። ላልተሸነፈ ቡድን ደግሞ የፍጻሜ ጨዋታ ይገባዋል ብዬ አስባለሁ። አንድ ቀሪ ጨዋታ ይቀራቸዋል። ያንን ጨዋታ የሚያሸንፉ ከሆነ ያለመሸነፍ ጉዟቸውን ይቀጥላሉ። ከእንደገና ደግሞ ዋንጫንም ያሸንፋሉ። ይህ ነገር ደግሞ የሚገባቸው ይመስለኛል። ነገር ግን በቀጣይ የሚገጥሙት ቡድን እጅግ በጣም አስቸጋሪ ነው። ባየር ሙኒክ ሆነ ፒኤስጂ ለአርሰናል እጅግ በጣም ፈተና ይሆናል። ነገር ግን የአርሰናል ተከላካዮች የሁለቱንም አጥቂዎች ማስቆም የሚችል ብቃት አላቸው ብዬ አስባለሁ የሚልን አስተያየት መስጠት ይችላል ማይክል ኢሴን። እንዲሁም ደግሞ ማይክል ኢሴን ስለ መሀል ሜዳው ስለ አርሰናል የመሀል ሜዳ ጠይቆ ነበር። በተለይም ስለ ዴክላን ራይስ እና ስለ ሉዊስ ሚልስ ስኬሊ ሁለቱም እጅግ በጣም የሚያስገርሙ ተጫዋቾች ናቸው። በዛሬው ጨዋታ ላይ ያላቸውን ነገር ሁሉ መስጠት ችለዋል። ሉዊስ ሚልስ ስኬሊ እጅግ በጣም ሊደነቅ ይገባዋል። በተለያዩ ቦታዎች ላይ መጫወት መቻሉ እንዲሁም ደግሞ በሚጫወትበት ሰዓት ላይ ያለ የሌለውን ጉልበቱን መስጠቱ ችሎታውን ሁሉ ማሳየቱ እጅግ በጣም የሚያስገርም ነው። ተጫዋቹ ገና በወጣትነቱ እንደዚህ አይነት ብቃት የሚያሳይ ከሆነ በሚበስልበት ሰዓት ላይ እድሜው በደንብ ወደ ላይ በሚወጣበት ሰዓት ወይም ደግሞ እድሜው የሚገፋበት ሰዓት ላይ ምን አይነት ብቃት እንደሚያሳይ ለማየት ገና ካሁኑ እጓግቻለሁ። ስለ ዴክላን ራይስ ምንም ማለት አልፈልግም፣ ምክንያቱም ደግሞ እሱ የዓለማችን ምርጥ ተጫዋች ነው የሚልን አስተያየት መስጠት ይችላል ማይክል ኢሴን፣ ይህ የቀድሞ የቼልሲ ተጫዋች። ሌላኛው አስተያየቱን መስጠት የቻለው ደግሞ ዴኒስ ቤርካምፕ ነው። ትላንት እግር ኳስ በትክክለኛው መንገድ ሲጫወት አይቻለሁ። ተጫዋቾች ያላቸው እይታ፣ በአንድ ንክኪ የሚሰጡት ኳስ እና አስቸጋሪ ነገሮችን ለማድረግ ያላቸው በራስ መተማመን ፈገግ ያሰኛል ወይም ደግሞ ያስደስታል።
ይህ ቡድን እኛ የነበረን አይነት ቴክኒክ አለው፣ ነገር ግን ከኛ የበለጠ ጥንካሬ ኢንቴንሲቲ አለው ብዬ አስባለሁ። ስለዚህም የፍጻሜውን ጨዋታ እንደ ፍጻሜ ጨዋታ ቆጥረው በፊዚካልም ረገድ በልጠው በሜንታሊቲም ረገድ በልጠው እንዲሁም ደግሞ በቴክኒካልም ረገድ በልጠው ያሸንፋሉ የሚል እምነት አለኝ። በተለይም እኛ በፍጻሜ ጨዋታ ላይ የተሸነፍነው ምክንያት በፊዚካል ጠንካራ ስላልነበርን ነው። ነገር ግን የአሁኑ ቡድን እጅግ በጣም ጠንካራ ነው በፊዚካልም በተለያዩ ነገር። ስለዚህም ዋንጫን የማሸነፍ እድል አላቸው ብዬ አስባለሁ ከኛ ይልቅ የሚልን አስተያየት መስጠት ይችላል የቀድሞ የአርሰናል ሌጀንድ ዴኒስ ቤርካምፕ። እንግዲህ በትክክል ያለው ይመስለኛል። በተለይም አርሰናል ያጣው የነበረው በእነ አርሰን ቬንገር እንዲሁም ደግሞ በሚኬል አርቴታ የመጀመሪያ ዓመታቶች ያጣው የነበረው ችሎታ አላቸው፣ ነገር ግን በፊዚካል ነገር እጅግ በጣም ጠንካራ አልነበሩም፣ ልፍስፍስ ነበሩ ማለት ይችላል። ነገር ግን በዚህ የውድድር ዓመት አርሰናል ያለው ኢንቴንሲቲ እጅግ በጣም ያስገርማል በፊዚካል ረገድ። እነ ቪክተር ኮሬስ፣ እነ ጋብሪኤል ማጋሌሽ፣ እነ ዊሊያም ሳሊባ፣ ዴክላን ራይስ፣ ሌሎችንም ተጫዋቾች መጥራት እንችላለን። በፊዚካል ረገድ እጅግ በጣም ዝግጁ መሆናቸውን በትላንትናው ዕለት አሳይተውናል። እንግዲህ አትሌቲኮ ማድሪዶች እጅግ በጣም ጠንካራ የተባሉ ተጫዋቾች እንዳሏቸው ይታወቃል። ነገር ግን ቪክቶር ኮሬስ እንዴት ሲያስጨንቃቸው እንደነበረ፣ ጋብሪኤል ማጋሌሽ እንዴት ኳስ ሲያስጠል እንደነበረ፣ እንዲሁም ዊሊያም ሳሊባም ካላፊዮሪም እንዲሁም ደግሞ ሂንካፒም ኳስ እንዴት አንድ ለአንድ ግንኙነትን ሲያስጥሉ እንደነበረ ተመልክተናል። ስለዚህም እጅግ በጣም ለአርሰናል የፍጻሜው ጨዋታ ክብደትነቱ ይቀንሳል በፊዚካል ረገድ ማለት እንችላለን። ሌላኛው ስቴቱን መስጠት የቻለው ደግሞ የቀድሞ የአርሰናል ተጫዋች የሆነው ፓትሪስ ቬራ ነው። ኦኬ ይቅርታ፣ የፓትሪስ ቬራን አስተያየት እንግዲህ ነግሬያቸዋለሁ። አሁን ላይ የማቀርብላችሁ የኢያን ራይት ነው። ይህ የቀድሞ የአርሰናል ሌጀንድ ኢያን ራይት አስተያየቱን ሲሰጥ ምንድን ነው ያለው? ቴሪ ያለው ትክክል ነው። ኳስን የሚያንቀሳቅሱበት መንገድ እኛ በዘመናችን 2 ዋንጫዎችን ስንበላ የነበረውን አይነት ነው። ቡድኑ በጣም ፈጣን፣ ቀጥተኛና ገዳይ ነው። ቡካዮ ሳካ በአሁኑ ሰዓት ማንም ሊያቆመው የማይችል ተጫዋች ሆኗል። በጣም ያስገረመኝ ግን የመከላከል ብቃታችን ነው። ቡድኑ የማይሰበር ይመስል ነበረ የሚልን አስተያየት መስጠት ችሏል። እውነቱን ነው። እንግዲህ በትናንትናው ዕለት ቡካዮ ሳካ በጣም ምርጥ ነበር። ከእንደገና ደግሞ ተከላካዮቻችን በጣም ቤስት ነበሩ። በተለይም ደግሞ ጋብሪኤል ማጋሌሽ ራሱን ነበረ ሲሰጥ የነበረው። በፉላምም ጨዋታ፣ በዚህም ጨዋታ፣ በሲቲም ጨዋታ እጅግ በጣም ምርጡን ጋብሪኤልን እየተመለከተ እንገኛለን። እንግዲህ ከአይን አውጣ ነው ማለት የምንችለው ጥቂት ጨዋታዎች ብቻ ነው የቀረው። በጣም ገፋ ቢባል 4 ጨዋታ ነው የቀረን አይደል? ይህንን 4 የፍጻሜ ጨዋታዎችን በፕሪሚየር ሊግ 3 በሻምፒዮንስ ሊግ 1 ጨዋታ ብቻ ማንም ተጫዋቾቻችን ሳይጎዱ ከአይን ወጥተው በቃ ይሆናል አይደል? በጣም በጥንካሬ ተጫውተው እንግዲህ 2 ዋንጫ ያመጡልናል የሚል እምነት ያለኝ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁኝ። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ ተጫዋቻችን ቴሪ ዳንኤል ኦንሪ ነው። የድሮን አርሰናል አየሁት። ያ የማይበገሩት ቡድን መንፈስ በሜዳ ላይ ታይቷል። ትላንት 3 ነጥብ ብቻ ሳይሆን እኛ መጥተናል የሚል ትልቅ መልእክት ነበር። ሚኬል አርቴታ ብዙ ትችቶችን አልፎ ለዚህ መብቃቱ ትልቅ ምስጋና ሊሰጠው ይገባል። ኦነሪ ለረጅም ጊዜ በትችቱ ውስጥ እንደነበር በቅንነት ገልጾ አሁን ግን በአሰልጣኙ እንደሚኮራ ተናግሯል። እንግዲህ ለረጅም ጊዜ እየተቸው ነበር ሚኬል አርቴታ፣ ነገር ግን አሁን ላይ በሚኬል አርቴታ እንደሚኮራ ነው እንግዲህ በትላንትናው ዕለት በተደጋጋሚ ሲገልጽ የነበረው ቴሪ ዳንኤል ኦንሪ። እንዲሁም ደግሞ ቴሪ ዳንኤል ኦንሪ ሌላኛው ሴቱን መስጠት የቻለው ደግሞ ስለ ቪክተር ኮሬስ ነው። ተጫዋቹ ባለፈው 1 ወር ውስጥ ራሱን እያሳየ ነው። ተከላካዮችን የሚያስፈራ ትክክለኛ የቁጥር 9 አጥቂ ሆኗል። በባለፈው የውድድር ዘመን በስፖርቲንግ ሊዝበን ያሳየውን ብቃት በአርሰናል እየደገመው ይገኛል። ጎሎችን እያስቆጠረም ይገኛል። እንዲሁም ደግሞ ለተከላካዮች እጅግ በጣም ፈተና ሆኗል። ቡካዮ ሳካን እንዲሁም ደግሞ ራይስን፣ ዊሊያም ሳሊባንና እንዲሁም ደግሞ ጋብሪኤል ማጋሌሽን በየጨዋታው ሁል ጊዜ ታደንቃቸዋለህ። ነገር ግን በዚህ ጨዋታ ላይ እጅግ በጣም ሊደነቅ የሚገባው ተጫዋች ቪክተር ዮኮሬስ ነው። ክሬዲቱን ልንነሳው አይገባም። እጅግ በጣም ምርጥ ጊዜን ማሳለፍ ይችላል በሜዳ ላይ የሚልን አስተያየት መስጠት ይችላል ቴሪ ዳንኤል ኦንሪ። በትክክል እንግዲህ በዛሬው ጨዋታ ላይ እጅግ በጣም ምርጥ ጊዜን ነበር ማሳለፍ የቻለው ማለት እንችላለን ቪክተር ዮኮሬስ። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞው አሰልጣኛችን አርሰን ቬንገር ነው። በፍቅር የምንወደው አርሰን ቬንገር አስተያየቱን ሰጥ ምንድን ነው ያለው? አርሰናል ቻምፒዮንስ ሊግን ዋንጫ ቢያሸንፍ በጣም ደስተኛ እሆናለሁ። ይህ የአሁኑ ቡድን በአውሮፓ እግር ኳስ ታሪክ ውስጥ
ስሙን በደመቀ ሁኔታ እንዲያስ ማስመዝገብ ይገባዋል። አርሰናል ስሙ በዚያ ታላቅ ዋንጫ ላይ እንዲሰፍር የሚመጥን ትልቅ ክለብ ነው። ሚኬል አርቴታ ይህን ታላቅ ስኬት እንዲያሳኩ እንደሚረዳቸው ተስፋ አደርጋለሁ። አርሰናል ከአትሌቲኮ ማድሪድ በላይ ለማሸነፍ ፈልጎ ነበር። ወደ ፍጻሜው ለመድረስ በመከላከል ረገድ ጠንካራ መሆን አስፈላጊ ነበር። ለ45 ደቂቃዎች ግብ ለማስቆጠር ሲጥር የነበረውን ቡድን አርሰናል ምንም እድል ሳይሰጥ መቆጣጠሩ ምን ያህል ጠንካራ መሆናቸውን ያሳያል። አርሰናል በሁለቱ ጨዋታዎች ከባላጋራው የተሻለ ስለነበር ድሉ የሚገባው ነው። ደስታው የተገባ ቢሆንም አሁን ትኩረታችን ፍጻሜ ላይ መሆን አለበት የሚልን አስተያየት መስጠት ችሏል። እጅግ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ፣ እንኳን ደስ ያለን ውድ የመድፈኞቹ ቤተሰቦች። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ